ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናላችን ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና፣ አፍያ ሁሉ ሰላም ነው? እኛ ጋር ሁሉ ሰላም፣ ሁሉ መልካም ነው አልሐምዱሊላህ። ዛሬ ፈቲያ መታለች እኛ ጋር። እንግዲህ እስኪ ሰላም አለይኩም በያቸው። እሷ ቻናል ነው። ቪዲዮ ሲጀምሩት በላይክ ጀምሩት። እውነት ለመናገር ከፍቷት ነው የመጣችው። ለምን እንደከፋች እንግዲህ በአፏት ይንገራችሁ። አሰላሙ አለይኩም ወራህመቱላሂ እኮ አስባልት ዳር ድምጽ እኮ አይሰማም ብዙ። ለዛ እኮ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ምፍታና ናዳሉ አሁን ወረሽ ታይና እናግራቸው እኮ እና ውድ ቤተሰቦቻችን እንኳን በሰላም መጣችሁ። የመጀመሪያ ቀልድ አይደለም። ያኔ እኔ የመጣሁበት ሶስተኛ ጊዜ መጥቻለሁ። ግን አበረታቱ እስቲ ምን ያክል እንድትወዱን እናያለን። እና የሮዚ ቤተሰቦች ደግሞ እኔም ላይክ ሼር እያረጋችሁ ሰብስክራይቡን ደግሞ ቢያንስ 10,000 ያስገቡ እስቲ 10,000 እይታ ደግሞ ስለሌላ ዶላር ደግሞ አልቆጠራልኝም። ኢትዮጵያ ኑሮ ደግሞ በጣም ነው እንግዲህ በጣም ይከብዳል። መልሰን እናድርግ እያልን ነው። መልሰን እንዳንሄድ ደግሞ ያ ረቢ እናንተ ከጎናችሁ ሆናችሁ አበረታቱን። ላይክ አድርጉ። ቪዲዮ ሲጀምሩ ደግሞ በላይክ ጀምሩ። ላይክ ሲታረጉ ሼር ሲታረጉ እንግዲህ ባይረር ይወጣል፣ ዶላር ይቆጥራል። ኧረ ተው አቀምሱልኝ እስቲ ይጣፍጣል ልሞክረው እና አበረታቱን። እንግዲህ ኢትዮጵያ ውስጥ ብዙ ነገር አለ እና በጣም ልጅቷ አሳቀችኝ አይደለም። በዚህ በጣም ብዙ ፈተና አለ እና ብዙ ፈተና አልፌ ሰዓት አልሞላልኝም። በዛ ሰዓቱ ታንገባልል 5 ወር ተሰቃይቼ ሞላሁን። ደግሞ ዶላሩ አልተቆጠረልኝም። እስቲ እዚህ ሮዛ ቤት እያለሁ ዶላር ሙሉልኝ እስቲ። እናንተ እኮ ሼር ብታረጉ ላይክ ብታረጉ ቪዲዮን ደግሞ ቆርጣችሁ በቲክቶክ ልቀቁ። አራተው እህትነት የመቼ ነው እና ውድና የተከበራችሁ ቻናላችን ቤተሰቦቼ ያው እንግዲህ ያው ፈቲያ እንዳለች ከአላባ ተነስታ ወደዚህ መታለች። ግን ዩቲዩበር አጥታ አይደለም ዩቲዩበር ደበራት። ግን ያን ሰው ሊያስጠጋትም አልቻለም። ምንም ማድረግ አይቻልም። እንግዲህ ሰው ካልፈለገ የግድ አይደለም። እንግዲህ እቺን ትንሽ ኬክ ናት። ያው በትልቅ ለገዛላት ነበረ። እውነት ለመናገር ያው የብር እጥረት እንትን አልኩትና እቺ ያው 80 ብር ናት። በትኩስ ነበረች። ፌሳ ላይ አያችሁት? ወላሂ ያመጣውበት ነበር ተሰባበረ። ትኩስ ሆና እስኪ ከናክሹ ማለት ነው። ቁረሽያች ተቆርሳለች። በስሚላህ ኬክ ደግሞ በትልቁ እና ሮዛ ወልዳ ደግሞ እኔ ወልጄ አቤት ይታያል። ይቆረስ እየተባለ ነው የሚቆረሰው። እና ማሻአላ ይቆረስ ትንሽ ናት ግን ያው አትናቂ ለማለት ነው። ዛሬ ኬክ በላው ማሻአላ። እንኳን መጣው አረብ ሀገር ከበላው 7-8 ወር ሆኖኝ ነበር። ዋው ደስ ይላል ኬኩ። እውነት ያው 80 ብር ነው የገዛዋት። ያው ትልቅ ተሰባበረች። ሰው ባለው ነው የሚኖረው። እንግዲህ ወላሂ እኔ ራሱ ፈልጌ ያለው ሊገዛ ፈልጌ ነበር። 200 የ300 ዛሬ ነው ትላንት አሁን ነው የትኩስ እኮ ነው። ሄደሽ ገበያ እዛ የታመመ ሰው ላይ እንትን ብዬ አያቻት። በጣም የሚያምረው ወላሂ በጣም ያምራል። ማሻአላ ምርጥ ኬክ ናት እና እላችኋለሁ ውዲቶቼ። ያው እኔ ያው ምንም ነገር ሰርቼ የጠበቅኳት ነገር የለም። ያው ዝም ብሎ ይቻላል። በቃ ፎቶን ትቀርጫለሽ በኋላ ለምን አይቆረጥልሽም? አይለውም አንቺ ያሳይሻለሁ። እና ቪዲዮ ልውልኝ አበረታቱኝ። ዶላሩን አስቆጥሩኝ አለበለዚያ አልለቀቅም። ቶሎ ሮዛ እንዲልቃት ማለት ነው። ዶላሩን አስሞሉ። እስቲ ሼር ላይክ እያረጋችሁ ቪዲዮን ባር እንዲወጣ አድርጉልኝ። ሮዛን ደግሞ ከሚያስጨናንቃት ቶሎ ወደ ቤቴ ሄዳለሁ። እሺ ኧረ ምንም ችግር የለም። የበላሁት ነው የምትበይው። ላንቺ የሰራሁት ነገር የለም። ስለዚህ ደግሞ እናንተ ዶላሩን ከመላችሁ ቶሎ ቀጥ ብዬ ሄዳለሁ በአንድ ቀን እና አለበለዚያ ደግሞ አልለቀቃትም። በቃ ዝም ብዬ ቁጭ ነው አልሄድም። እንግዲህ አልሄድም ውዴቶቼ። እንግዲህ በአብዛኛው ነገር ደግሞ በሮዛ ዩቲዩብ ተናግሬያለሁ።
ገብታችሁ አዳምጡ። የኔን ቪዲዮ ገብታችሁ እኔ ነኝ ፈቲ ነኝ አበረታቱኝ ብያለሁ። በሮዛ ራሱ አስቀምጫለሁ። በመጀመሪያ ኮሜንት የኔ ነው እና አበረታቱኝ። ኢትዮጵያ ብዙ ክፋት አለ ደግሞ እና በጣም ይከብዳል። እኛ እህቶቻችን የእናንተ እህቶች ተከፍተን የሚያት እኮ አያስደስትም። ተነስተን ስናይ ነው የሚደሰተው እናንተ ደስ የሚላቸው። ስለዚህ ደግሞ አበረታቱንና ላይክ ሼር አድርጉልን። እኛም እንደ እናንተ ማዳም ቤት ቀና ደፋ ብለን ሰርተን አይተናል። ስለዚህ ደግሞ እኛ ከጎናችን ሆናችሁ ማልሰን ስደት እንዳንመኛ አላህ ካላ በታች ሰበብ አድርሱልን እና ውድና ተከበራችሁ በቃ ይበቃሻል። ውድና ተከበራችሁ የቻናላችን ቤተሰቦች ረመዳን ደርሷል። ያው እውነት ለመናገር ያው እዛ ነበራት እንዳልኳችሁ ዩቲዩበሮች አሏት አላስጠጓትም። ግን ለረመዳን ትዕዛዝ አላባ ያላችሁ እዘዟት። አላባ ያላችሁ አንድ ሰው ብቻ አይደለም እኮ ጥቅም የምታስጠቅመው እሷንም አስጠቅሟት። እኔ ገብቼ ኋላይ ምን ላይ ደርሳለሁ ብላችሁ አስቡ። ሰው እኮ እንደተመቸው አይኖርም። ነገም መጥፎ ነገር ሊገጥመን እንችላለን። ስለዚህ ውዲቶቼ ትዕዛዝ ካለ ለረመዳን ለኢዳችሁ ልብሶቹን፣ ቴምሮቹን፣ ዘይቶቹን፣ ቡናዎቹን ያቂሟን የጉልበቷን የሚሰጧትን ለሷ ለልጆቿ ይሆናታል። አሁን እኔ ዩቲዩብ ከተከፈትኩት ያው ብዙ ባጭር ልንገራችሁ ነው። ከከፈትኩት እኔ ያልሰራሁበትም ያው አራስ ከወጣው በኋላ ነው የከፈትኩት የተጠቀምኩበት እንጂ ካስከፈትኩትማ አረብ እንደመጣው ነው ያስከፈትኩት ነበረ። ግን አልተጠቀምኩበትም። ሚዲያም ላይ የወጣሁበትን ወስኜ የወጣሁበትን የራሴ ምክንያት አለ። በራሴም ቻናል ብዙም ጊዜ ተናግሬያለሁ። ሚዲያ ላይ ጥሩ አይደለም። እኔ በጣም ከባድ ነው። ብዙ ነገሮች አሉ። ያው ያን ሁሉም ነገር ችዬ ነው የወጣሁት። ግን ከመዳን ቤት ይሻለኛል ብዬ ነው። የመዳን ቤት ተሰቃይቼ ታሚሜ ሞት አፋፍ ላይ ደርሼ ነው የመጣሁት ነበረ። ግን ከዛ ይሻለኛል ብዬ ነው የመጣሁት። ስለዚህ ውዲቶቼ እሷ አሁን ለረመዳን ምንም ነገር የለኝም በቃ የእናንተ እርዳታ ፈልጋለች። እርዳታ ማለት በገንዘብ ብቻ አይደለም። ከፊት ፊቱ ይባላል። የሰው ልጅ ፊቱ ካላስጠገበ እኮ መስጣት እንትን አያጠግብም። ስለዚህ ውዲቶቼ እርዳታ ማለቴ ቻናሏን እንዳለፈው እንደኔ ቲክቶክ ላይ ቆራጣችሁ እንትን አድርጓት። እናንተም ነገ ስትመጡ የሷን እድል ለታዩ በጥሩ ደረጃ ብትደርሱ ሁላችሁም የሰው ቅን ሁኑ፣ መልካም ሁኑ። እና ጭስ አበዛውባችሁ። እንግዲህ ያው ጭስ ያንዳንዴ ስለምትወዱ ነው እናንተ ማለት ነው። ለዛ ነው እንጂ እና ልከርት እንዳላበዛባችሁ በያላችሁበት አላህ ይጠብቃችሁ። ለአላህ ብዬ ወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም እትያቸው ላጎርሳችሁ እናመሰግናለን።